ከመስከረም 30 ጀምሮ መንግስት የለም ስትሉ የነበራችሁ ሰዎች ሸኔና ፋኖ ተጣምረው ከህወሓት ጋር ተዋህደው ሻዕቢያ ተደምሮ ጽምዶ ፈጥሮ ሀገር ያፈርሳል በ45 ቀን ውስጥ የሽግግር መንግስት ይፈጠራል ስትሉ የነበራችሁ ሰዎች እንዴ በቃ ከሸፈ፣ ህዝብ አከሸፈው። አውጥነን ብላችሁ ተከባችኋል ብላችሁ ራሳችሁ ከባችሁን ልታጠፉን ስለሆነ የእናንተን ፕሮፓጋንዳ አንሰማም፣ የከበበንም አካል የለም፣ በድምጻችን መንግስታችንን እንመርጣለን፣ የእናንተን ማስፈራሪያ የሚያስቆመን ሰዎች አይደለንም ብሎ ነው ትላንት ህዝቡ ሰልፍ ኮሮጆ ፍለኖ ምክንያቱም በሰውኛ ቋንቋ ከነዚህ ሰዎች ጋር መግባባት አንችልም እና ምንድነው በምን ቋንቋ እንግባባ ብዬ ሳስብ በጎችን የሚያናግር አንድ ሰው አገኘ። ከበጎች ጋር ሲሊንግ አዘጋጁ ብቻ አንተ ሐሳብ አለ ምንድነው? የምክር ሐሳብ ነው ዘርረው ነው የምትለኝ? ምኑን ልዘርረው? የምኑ ላይ እስከዛሬ ያላሸነፋችሁት መንግስት፣ እስከዛሬ ያላሸነፋችሁት ፓርቲ፣ እስከዛሬ ያላሸነፋችሁት አብቹ የሚባል ታላቅ ሰው አሁን ምን አድርጋችሁ ልታሸንፉት ትችላላችሁ? ማንጠብቀው ልክ አብይ ልትመርጥ ሰልፍ ትወጣ፣ ብልጽግና ልትመርጥ ሰልፍ ትወጣ፣ ድንጋይ ነው የሆናችሁ። ከወያኔ ጋር ፋይል ዘግተን ወደ መዝገብ ቤት ልከናል። ማንኛውም ነፃ አውጪ ነኝ የሚል የዘረኝነት አገዛዝ ወደ ኢትዮጵያ ዙፋን እንዳይመጣ መዝገቡን ዘግተን ወደ መዝገብ ቤት ልከናል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በትላንትናው ዕለት ማለትም ግንቦት 25 2018 ዓ.ም የኢትዮጵያ ምርጫ ቦርድ ኃላፊ የሆኑት ወይዘሮ ሜላትወርቅ ኃይሉ በስካይላይት ሆቴል ተገኝተው ትላንት 12 ሰዓት ላይ የምርጫው ማግስት ሂደቶች ምን ላይ ናቸው ያሉት፣ የምርጫው ክንውኖች ምን ላይ ደርሰዋል የሚለውን ጉዳይ መግለጫ ሰጥተው ነበረ። በዚሁ መግለጫ ላይ በተለያዩ የምርጫ ጣቢያዎች በምርጫ ጣቢያ ደረጃ ውጤት እየተለጠፈባቸው ያሉ የምርጫ ጣቢያዎች እንዳሉ እንዲሁም ደግሞ በቆጠራ ላይ ያሉ ሁነቶች እንዳሉም ጠቅሰዋል። ከዚያው ጋር ተያይዞ በምርጫው ማግስት ያሉ ሁነቶችን በአጠቃላይ የገለጹበትን እንዲሁም ደግሞ የምርጫው ሂደት በምን ሁኔታ ላይ ነው ያለው፣ ከዚህ በኋላ ምን ይጠበቃል የሚለውን ጉዳይ መግለጫ ሰጥተዋል። ከምርጫ አስፈጻሚዎች ጋር ተያይዞ የተወሰዱ እርምጃዎች አሉ፣ እነሱ ምንድናቸው የሚለውን ጉዳይ በአጠቃላይ ከምርጫው ሂደት ጋር ከምርጫው ማግስት ጀምሮ ያሉ ሁነቶች ምንድናቸው የሚሉትን ጉዳይ እየዳሰስን ቆይታ የምናደርግ ነው የሚሆነው። ባነሳነው ሐሳብ ላይ ያላችሁን ሐሳብና አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ዘላቂ ድጋፋችሁን ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ቀዳሚ የምናደርገው የብሔራዊ ምርጫ ቦርድ ኃላፊ ወይዘሮ ሜላትወርቅ ኃይሉ በትላንትናው ዕለት በስካይላይት ሆቴል ተገኝተው የሰጡት መግለጫ አለ። ትላንት ምሽት 12 ሰዓት ላይ የተሰጠ መግለጫ ነበረ። እንግዲህ በዚህ ሂደት ውስጥ ዋናው ያነሱት ነገር ምንድነው? የምርጫ ሂደቱ የድምፅ አሰጣጥ ሂደቱ ተጠናቆ በድምፅ ቆጠራ ሂደት ላይ እንደሆኑ የምርጫ ጣቢያዎች እንዲሁም ደግሞ የተወሰኑ የምርጫ ጣቢያዎች ማለትም ቆጠራው የተጠናቀቀባቸው ጣቢያዎች ጊዜያዊ ውጤት በየምርጫ ጣቢያው እየለጠፉ ያሉበት ሂደት እንዳለም ሰምተናል። የድምፅ ቆጠራ በትላንትናው ዕለት ያልተጠናቀቀባቸው በትላንትናው ዕለትም እያካሄዱ የነበሩ የምርጫው ዕለት ሌሊት ቆጠራውን ማጠናቀቅ ያልቻሉ የተወሰኑ አካባቢዎች አሉ። ለምሳሌ አዲስ አበባ፣ ሲዳማ፣ ጋምቤላ፣ ሶማሌና እንደዚህ የተወሰኑ ቦታዎች ላይ ድምፅ አሰጣጡ ዘግይቶ የተጠናቀቀ በመሆኑ ቆጠራውን ትላንትና ጠዋት ነው የጀመሩትና ትላንት ሙሉ ቀን ቆጠራ ላይ የነበሩበት ሂደት እንደነበረ ጠቁመዋል። የድምፅ ቆጠራውን ያጠናቀቁ የምርጫ ጣቢያዎችም በየምርጫ ጣቢያዎቻቸው ውጤቶችን እየለጠፉ መሆናቸውን ወይዘሮ ሜላትወርቅ ትላንት በስካይላይት ሆቴል በነበራቸው መግለጫ ላይ አሳውቀዋል።
ህዝቡም እንግዲህ የራሱን እድል በገዛ እጁ የወሰነበት ይህ ትልቅ ታሪካዊ ምዕራፍ በትናንትናው ዕለት ተከናውኗል ማለት ይቻላል። ዛሬ እንግዲህ በየምርጫ ጣቢያው የተለጠፉት ጊዜያዊ ውጤቶች የቁጥር መገለጫዎች ብቻ አይደሉም። ህዝቡም ቆሞ የሚያነበው እንግዲህ እንደምትመለከቱት የገዛ የራሱን የወደፊት እድልና የሀገሪቱን ሉዓላዊነት ሰነድ ነው ማለት ይቻላል። ሰባተኛው ጠቅላላ ምርጫ መካሄዱና አሁን የደረሰበት ምዕራፍ ለኢትዮጵያ ዘላቂ ሰላምና ፖለቲካዊ ጉዞ ትልቅ ትርጉም ያለው ነው። ምርጫ እንግዲህ ህዝብ የስልጣን ሉዓላዊ ባለቤት መሆኑን ከህገ መንግስት መርሆ አንስቶ በተግባር መሬት ላይ የሚያውልበት ብቸኛው ሰላማዊ መንገድ ምርጫ ነው። እንግዲህ በምርጫ በሌለበት የፖለቲካ ምህዳር ውስጥ ህዝብ ተመልካች ብቻ ይሆናል። ምርጫ ሲካሄድ ግን እያንዳንዱ ዜጋ የምርጫ ካርዱን በመያዝ የሀገር ወሳኝ አካል መሆኑን በተግባር ያረጋግጣል ማለት ነው። እንግዲህ ዛሬ ያየነው እንዳለ ነው ህዝቡ በየምርጫ ጣቢያዎቹ በመገኘት ይህንን ጊዜያዊ ውጤቱን መመልከቱ የእኔም ድምጽ ዋጋ አለው የሚል መልእክት እንዳለው መረዳት ይቻላል ማለት ነው። እንግዲህ በዚህ ሁኔታ ዜጎች በየምርጫ ጣቢያው እየተገኙ በየአካባቢያቸው የተለጠፉ ጊዜያዊ የምርጫ ውጤቶችን እየተመለከቱ ያለበት ሁኔታ ነው ያለው። በዚህ አጋጣሚ የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊ ወይዘሮ ሜላትወርቅ ኃይሉንና እንዲሁም የምርጫ ቦርድ ሰራተኞችን በሙሉ ሳናመሰግን አናልፍም። እንዳንድ ዜጋ እንዳንድ ሚዲያ ሰው እጅግ በጣም ክብርና ምስጋና የሚገባው ተቋምና ኃላፊዎች በመሆናቸው በተለይ ወይዘሮ ሜላትወርቅ እንደዚህ አይነት ሀገራዊ ኃላፊነት እጅግ በጣም ከባድ ነው። ያው ተአማኒነቱ እጅግ በጣም ከፍተኛ የሆነ ምርጫ ቦርድ እንደመሆኑ መጠን በዚህ ሰዓት ተአማኒ የሆነ ምርጫ ለማካሄድ በመላው ሀገሪቱ የሚደረጉ እጅግ በጣም ከ50 ሺህ በላይ በሆኑ የምርጫ ጣቢያዎች እንደዚህ አይነት የድምፅ አሰጣጥ ሂደት በአንድ ቀን ማከናወን ማለት እጅግ በጣም ከባድ ስትረስ ውስጥ የሚከት በጣም ከባድ ጭንቀት ያለው የሚፈጠሩ እንከኖች የሚጎሉበት የተሰራው መልካም ስራ ሁሉ እያለ ትንሽ እንከን ሲገኝ ያንን እንከን ለማጉላት የሚንቀሳቀሱ ሰዎች ያሉበት ዓለም ስለሆነ በተለይ ደግሞ የኛ ተቃዋሚዎች እንከን ፈላጊዎች ስለሆኑ በዚያ ደረጃ ለተቃዋሚዎቹ ብቻ ሳይሆን ሰው በሰላማዊ ሁኔታ ድምፁን ሰጥቶ እስከሚገባ ድረስ የምርጫ ቦርድ ሰራተኞች፣ የምርጫ ቦርድ ኃላፊዎች እንቅልፍ አጥተው በተለይ የምርጫው ቀን በሚከናወንበት ዕለት ከባድ የሆነ ኃላፊነት በላያቸው ላይ እንደሚወድቅ ይታወቃል። ይህንን ኃላፊነት ተወጥተው የድምፅ አሰጣጥ ሂደቱ ተጠናቆ በድምፅ ቆጠራ ሂደት ላይ መገኘታቸው እንዲሁም ደግሞ ይሄንን ከባድ ስራ ለኢትዮጵያ ውለታ ለመዋል ውለዋል ተብሎ ሊቆጠር በሚችል ደረጃ በዚህ አይነት ኃላፊነት ይህን ያክል ከባድና ሰፊ የሆነ ስራ ማከናወን በመቻላቸው ለኢትዮጵያም ታሪካዊ የሆነ 54 ሚሊዮን እና ከዛ በላይ የሆኑ ዜጎች የተመዘገቡበት ከፍተኛ የሆነ መራጭና እንዲሁም ደግሞ እጩ ተመራጮችም ራሳቸው ከ10 ሺህ በላይ የተመዘገቡበት በጣም ሰፊ የሆነ ህዝብ የተሳተፈበት የምርጫ ሂደት ማከናወን በመቻላቸው ለኢትዮጵያም ታሪካዊ የሆነ አሻራቸውን አሳርፈዋል። እንደ ዜጋም እኛም መብታችን እንድንጠቀም ነገሮችን መደላድሎችን በሰላማዊ መንገድ እንዲጠናቀቅ ማድረግ በመቻላቸው እናመሰግናለን ልንል ይገባል ብለን እናስባለን። መላው ኢትዮጵያን የኢትዮጵያን ቀጣይነት የኢትዮጵያን ቀጣይ እጣ ፈንታ በልዕልና ማየት የሚፈልግ ኢትዮጵያዊ በሙሉ ብሔራዊ ምርጫ ቦርድ ሰራተኞቹንና ኃላፊዎቹን ማመስገን አለበት ብዬ አስባለሁ። እንግዲህ ጊዜያዊ የምርጫ ጣቢያዎች ጊዜያዊ የምርጫ ውጤቶች በየምርጫ ጣቢያው እየተለጠፉ ካሉበት አካባቢ አንዱ በሻሻ ጊዜያዊ የድምፅ አሰጣጥ ውጤት አልቆ ጊዜያዊ ውጤት ተለጥፏል እና በሻሻ ላይ አብቹ አብረውት የተወዳደሩትን 2 ሰዎች በዜሮ አሸነፋቸው ሲሉ እነ ጀዋር መሐመድ የተለጠፈውን ውጤት መሰረት አድርገው ሲያናፍሱ ነበር። ይሄ ጀዋር መሐመድ ፌስቡክ ፔጁ ላይ የለጠፈው እና ማን ሊያሸንፍ ፈልገህ ነበር በሻሻ ላይ? እንዴት ይገርማል። አሁን አብቹ አክቹአሊ ኦኬ በዜሮ መሆኑ ሊገርም ይችላል። ምክንያቱም እነዛ እጩ ተወዳዳሪዎች ራሳቸው ቢያንስ አንድ ድምጽ ስላላቸው አንድ ድምጽ ተብሎ ሊጻፍ ይችል ነበር። ነገር ግን እነሱም ራሳቸው አብቹን ነው የመረጡት ማለት ነው። እንግዲህ በዚህ ደረጃ አሁን የአንድ ሰው ድምጽ በሻሻ ላይ ያውም አብቹ ሊሸነፍ ይችላል ተብሎ ታስቦ የአንድ ሰው ድምጽ ራሱ ተሰርቆ ወደ አብይ ይደመራል ብሎ የሚያስብ ምን አይነት ድኩማንነት እንደሆነ አይገባኝም። አብቹ እንኳን በሻሻ ላይ በእርግጠኝነት መናገር የምፈልገው እኔ ነገ ከነገ ወዲያ ከሀገራዊ ምክክር ኮሚሽኑ ውጤቶች አንዱ የሚሆነው የኢትዮጵያን መንግስት አወቃቀር ከተወካዮች ምክር ቤት ወይም ደግሞ ከህዝብ ተወካዮች ወይም ደግሞ በዚህ አይነት ደረጃ የፓርቲ ፖለቲካ ሆኖ
በየሀገሩ በሚመረጡ ተወካዮች ሳይሆን አንድ ሰው እንደ ፕሬዚደንሻል ተወዳዳሪ ቀርቦ እንደ ፕሬዚደንት ቀርቦ አንድ ሰው በመላው ሀገሪቱ የሚመረጥበት ቀጣይ የመንግስት አወቃቀር ይኖረናል ተብሎ ይታሰባል። ያ ፕሬዚደንሻል አወቃቀር ሲመጣ ፕሬዚደንሻል የመንግስት መዋቅር ወይም ደግሞ የመንግስት አካሄድ ሲመጣ በመላው ሀገሪቱ አብቹ ያኔ መወዳደር ስለሚችል ፕሬዚደንሻል ሲሆን እንደገና በፕሬዚደንትነት መወዳደር ስለሚችል ማለት ነው። በዛን ሰዓት በመላ ሀገሪቱ በዜሮ ሲያሸንፍ ልታዩ ትችላለህ። ሌሎቹን ሁሉ በልጦ 100% አብይ ሊያሸንፍ የሚችልበት እድል በጣም ሰፊ ነው። በሁሉም ኢትዮጵያውያን ዘንድ ሊመረጥ የሚችልበት እድል በጣም ሰፊ ስለሆነ ማለት ነው። እና ይሄ የሚገርማቸው ሰዎች ካላችሁ እንደነ ጀዋር መሐመድ አይነት ወይ በተቃውሞ ፖለቲካ በጥላቻ ፖለቲካ ምናምን የሰከራችሁ ሰዎች ልትሆኑ ትችላላችሁ እንጂ አሁን በሻሻ ላይ አብቹ በብዙ ድምፅ አሸነፈ ተብሎ መነገሩ እንደ ትልቅ ዜና ሊወራ የሚገባው ነገር ነው ብዬ አላስብም። ማንን ሊመርጥ ነበር ልጁን ትቶ? ኦኬ እነዛም ተወዳዳሪዎችም የበሻሻ አካባቢ ነዋሪዎች ሊሆኑ ይችላሉ። ነገር ግን የሚሰራ ዓላማ ያለው ራዕይ ያለው ዜጎችን እየለወጠ ያለ በዘረኝነት የማያምን ኢትዮጵያን ወደ ተሻለ ከፍታ በኢትዮጵያዊነት ማማ ላይ ማስቀመጥ የሚፈልግ ታላቅ መሪ በተወዳደረበት ቦታ ላይ ያስቀኛል። አንዳንድ ጊዜ ማን እንዲያሸንፍ ፈልገህ ነበረ? እናንተ ስለጠላችሁት ህዝብ የሚጠላው መስሏችሁ ነው ወይ? እናንተ ስለምትቃወሙት ያውም ደግሞ የበሻሻ ሰዎች አብቹን ሳይመርጡት ይቀራሉ የሚል ግምት ያለው ሰው ከሆነ ጀዋር መሐመድ የዚህን ሰውዬ የፖለቲካ ንቃተ ህሊና እንደገና መመርመር ያለብን ይመስለኛል። እና በሻሻ በዚህ ደረጃ አብቹ እየመራ መሆኑን አሳውቀዋል ማለት ነው። ወደ ምርጫ ቦርድ እንመለስና ብሔራዊ ምርጫ ቦርድ በትላንትናው መግለጫው ላይ እንግዲህ አንዱ ያነሳው ጉዳይ ህግ የጣሱ ወይም ደግሞ ህግና ደንብን የተላለፉ የምርጫ አስፈጻሚዎች እርምጃ ተወስዶባቸዋል ብሏል። በዚህ እርምጃ የተወሰደባቸው አካላት መካከል እንግዲህ ኢህአዴግ ኢዜማን ምረጡ ብሎ ሲቀሰቅስ እርምጃ ተወስዶበት በ6 ወራት እስራት ተቀጣ ይላል። ኢህአዴግ ማን ነው? እንዴት ነው ኢህአዴግ ኢዜማን ምረጡ ብሎ የምርጫ ጣቢያዎች አካባቢ ሲቀሰቅስ በ6 ወር ተቀጣ ማለት ምን ማለት ነው ብላችሁ የምትጠይቁ ከሆነ ኢህአዴግ የሚባለው ግለሰቡ ነው፣ ስሙ ነው ኢህአዴግ። እና ኢህአዴግ ኃይሉ ይመስለኛል እዚህ አባቱን ስም እንዳልሳሳት ብቻ የልጁ ስም ኢህአዴግ ነው። እና ኢዜማን ምረጡ እያለ ብሔራዊ ምርጫ ቦርድ አካባቢ ቅስቀሳ ሲያደርግ የነበረ ልጅ በ6 ወር ተቀጥቷል። እንዲሁም እሱ የምርጫ አስፈጻሚ አካል አይደለም። ያው የምርጫ አስፈጻሚዎቹ ከተቀጡበት ወይም እርምጃ ተወስዷል ከተባለው አንዱ በብሔራዊ ምርጫ ቦርድ ውስጥ በኃላፊነት ላይ ያሉ ወይም በስራ ላይ ያሉ የምርጫ አስፈጻሚዎች ከህግና ከደንብ ውጪ እንቅስቃሴ ሲያደርጉ ተገኝተው እርምጃ ተወስዶባቸዋል፣ ተባረዋል ብሏል። ቀጣይ እንግዲህ ምን አይነት ቅጣት ነው የተወሰነባቸው? መባረር ብቻ ነው ከቦታው ወይስ ቀጣይ እርምጃ ይኖራል የሚለውን ነገር እንመለከታለን። ግን ወይዘሮ ሜላትወርቅ ያሉትን እንስማና ይሄ ኢህአዴግ የተባለው ልጅ ደግሞ ማን እንደሆነ አሳያቸዋለሁ በፎቶግራፍ። እንደሰማችኋቸው እርምጃ የተወሰደባቸው ሰዎች ብቻ ሳይሆኑ ተቋርጠው የነበሩ እንደ ኩታበር አይነት አማራ ክልል ወደ ወሎ ደቡብ ወሎ አካባቢ ኩታበር የሚባለው አካባቢ ነው። እዛ አካባቢ በጸጥታ ምክንያት የምርጫ ሂደቱ ተቋርጦ ተስተጓጉሎ ነበር። ከዛ በኋላ ግን የጸጥታ አካላት የመከላከያ ሰራዊትና ሌሎች አባላት በቦታው ተገኝተው ሊረብሽ የመጣውን አሸባሪ ቡድን የምሬ ወዳጆ ቡድን ነው ሲባል ሰምቻለሁ። አይቀጡ ቅጣት ተቀጥቶ ከቦታው ላይ መባረሩንና አብዛኛዎቹም ሙትና ቁስለኛ ሆነው መሸኘታቸውን ሰምተናል። ከዚያ በኋላ የምርጫ ሂደቱ አካባቢውን መከላከያ ሰራዊት ከተቆጣጠረ በኋላ በእነዚህ ጽንፈኞች ላይ የተወሰኑ ሰዎች ናቸው ገብተው ሊረብሹ ሞክረው የነበረው። በእነሱ ላይ እርምጃ ከተወሰደ በኋላ የምርጫ ሂደቱ እንደቀጠለና በትላንትናው ዕለት መጠናቀቁን ሰምተናል። ይሄም ይበል ይቀጥል የሚያስብል ነው። እንግዲህ እነዚህ ሰዎች ወደ መጨረሻቸው ወደ መቃብራቸው እየወረዱ ያሉበት ሂደት እንደመሆኑ መጠን ከዚህ በኋላ ብዙም አስጨናቂ ይሆናሉ። እስከዛሬ የሚያስጨንቁ አይደሉም። በእርግጥ እዛው በየገጠሩ በየቀበሌ ያለውን ገበሬ ካልሆነ በስተቀር ለኢትዮጵያ እንደ ሕልውና ስጋት የሚታዩ አይደሉም እና የምርጫ ሂደቱ በዛ ደረጃ ተጠናቋል። እንዲሁም ደግሞ በህገወጥ መንገድ ህግና ደንብን ጥሰው
በወረቀት ላይ ምልክት ሲያደርጉ የተገኙ ሰዎች ይመስሉኛል። የምርጫ ወረቀቱ ላይ ምልክት እያደረጉ ራሳቸው ሲሰጡ የተገኙ እንግዲህ የትኛው ፓርቲ ላይ ነው ምልክት ያደረጉት የሚለውን ነገ ከነገ ወዲያ የሚወጡ መረጃዎች ካሉ እዛ ላይ የምንሰማ ነው የሚሆነው። ነገር ግን እንደዛ ሲያደርጉ የነበሩ ሰዎች እርምጃ ተወስዶባቸዋል። ብሔራዊ ምርጫ ቦርድ እያንዳንዷን እንከን የሚቆጣጠር በኢትዮጵያዊነት ልክ የተደራጀ ለሀቅ ሚዛናዊ ሆኖ እየሰራ ያለ ድርጅት ነው ወይም ተቋም ነው የምንለው በዚህ ምክንያት ነው። ከዚሁ ጋር ተያይዞ እንግዲህ ኢህአዴግ የሚባለው ልጅ ኢዜማን ምረጡ እያለ በደቡብ አሪ ዞን አካባቢ በነበረ የምርጫ ጣቢያ ላይ እንቅስቃሴ ሲያደርግ ተገኝቶ እንዴት እንደዚህ አይነት ቅስቀሳ በምርጫ ጣቢያ ላይ ታደርጋለህ ተብሎ ተይዞ ነበር። እኔ እሱ እንደዛ ማለቱ ወይም መያዙ አይደለም የገረመኝ የስሙ ጉዳይ ነው። ኢህአዴግ የሚል ስም የሚያወጣው የትኛው ቤተሰብ ነው? ምን አይነት ቤተሰብ ነው? ለኢህአዴግ ፍቅር የነበረው ነው? አሁን ይሄ ልጅ እንግዲህ በኢህአዴግ ዘመን የተወለደ ነው የሚመስለኝ። ኢህአዴግ ከገባ በኋላ ብዙም ወጣት ነው፣ ከዛ የሚበልጥ አይመስለኝም። እንግዲህ እሱ ሲወለድ ኢህአዴግ የገባበት ዘመን ነበር ማለት ነው። ስሙን ኢህአዴግ ብለውታል። በጣም እንደበደሉት ነው የሚሰማኝ። ኢህአዴግ ብሎ ስም ስላወጡለት በጣም 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 በድለውታል። ሌላ እንደው የሆነ ደርግ ቢሉት ይሻል ነበር። ቢያንስ ደርግ በኢትዮጵያዊነት የቆመ ስለሆነ ማለት ነው። ኤኒዌይስ የሆነ ሆኖ ይሄም ልጅ እንደዛ አይነት እንቅስቃሴ ሲያደርግ ተገኝቶ በቁጥጥር ስር የዋለ ነው። የልጆች አባት ምናምን መሆኑ ከግምት ውስጥ ገብቶ በ6 ወር እስራት እንዲቀጣ ተወስኖበታል ብሏል የአካባቢው ፖሊስ ማለት ነው፣ የአካባቢው ፍርድ ቤት። በዚሁ የምርጫ ሂደት ላይ እንግዲህ የምርጫ ኮረጆ ሲቀዳድዱ የምርጫ መስጫ ድንኳኖችን ሲያፈራርሱ የነበሩ አሸባሪዎች ቪዲዮ እየቀረጹ ልክ እንደ ትልቅ ጀብዱ ሲንቀሳቀሱ ነበር። ኮረጆ ፍለኖ ምን ማለት ነው? አሁን እኔ በጣም የሚገርመኝ አሁን ይህ ስልጣኔ ነው፣ እድገት ነው። አሁን ይሄ የኦሮሞ ነፃ አውጪዎች፣ የአማራ ነፃ አውጪዎች የኦሮሞ ህዝብና የአማራ ህዝብ ድምጽ እንዳይሰጥ መጥታችሁ የድምጽ መስጫ ሳጥን የምትቀዳድዱ፣ ለድምጽ መስጠት የተሰበሰበውን ሰው በትናችሁ ድንኳኖችን የምትነቃቅሉ፣ ህዝብ በመረጠው መንግስት እንዳይተዳደር ህዝብ መርጣለሁ ብሎ ከወጣ በኋላ አይሆንም አትመርጥም ብላችሁ የዲሞክራሲያዊ መብቱን የምትነፍጉ ሰዎች ናችሁ ነፃ የምታወጡት ማንነታችሁን። አሁን እነዚህ ሰዎች የተወሰኑ 2-3 ወረዳ የምናምን አካባቢ የተወሰኑ 2-3 የምርጫ ጣቢያዎች ላይ ነው፣ ወረዳም አይደል፣ የተወሰኑ የምርጫ ጣቢያዎች ላይ ተንቀሳቅሰው እዛ አካባቢ እንግዲህ መከላከያ በመላው ሀገሪቱ ሊበተን አይችልም። በጣም ሰፊ ስለሆነች ኢትዮጵያ ማለት ነው። በዛ ደረጃ ክፍተት ያገኙበት ቦታ ላይ ሄደው እንግዲህ እንደዚህ ያደረጉ እንደ ትልቅ ጀብድ፣ እንደ ትልቅ ስራ፣ እንደ ትልቅ ዓላማ ቪዲዮ እየቀረጹ ምርጫ የምታስፈጽመው ሰው እያሉ ሲፎክሩም ሰምታችኋቸው። እኔ ከዚህ በላይ ውርደት፣ ከዚህ በላይ ሞት፣ ከዚህ በላይ እንደ ሰው መዝቀጥ አለ ብዬ አላስብም። አክቹአሊ እነዚህ ሰዎች እንደ ሰውም የሚያስቡ ሰዎች አይደሉም። የአማራንም የኦሮሞንም ህዝብ የሚወክሉ ሰዎችም አይደሉም። በአጠቃላይ ግን ድርጊታቸውን ሰው ማወቅ ስላለበት ነፃ አውጪ ነን የሚሉት አካላት የማህበረሰቡን የዲሞክራሲያዊ መብት ለመንፈግ የመጡ መምረጥ እንኳን አትችሉም ብለው እየከለከሉ ያሉ ሰዎች መሆናቸውን ህዝብ ማወቅ ስላለበት ነው የምሰራው እንጂ የዚህን ያክል ቁም ነገር ያላቸው ሰዎች ሆነው አይደለም። ነገር ግን ስልጣኔ ማለት ለነሱ በቃ በትጥቅ ትግል ማንኛውንም አይነት ዲሞክራሲያዊም ሰብአዊም ተፈጥሯዊ መብትም ረግጦ በመሳሪያ ሰውን ማስተዳደር መቻል እንደሆነ እያሳዩ ነው።
እናንተ ከመጣችሁ መላው ኢትዮጵያን ወደ ባርነት ተመልሰን እንደምንገባ ስለምናረጋግጥ ባይዘዌ ይሄን እንኳን ባናረጋግጥ እናንተ መጣችሁ ስልጣን ልትይዙ የምትችሉበት እድል የለም። አሁን የተዘጋ ፋይል ነው እሱ። ከወያኔ ጋር ፋይል ዘግተን ወደ መዝገብ ቤት ልከናል። ማንኛውም ነፃ አውጪ ነኝ የሚል የዘረኝነት አገዛዝ ወደ ኢትዮጵያ ዙፋን እንዳይመጣ መዝገቡን ዘግተን ወደ መዝገብ ቤት ልከናል። ስለዚህ ሊሆን የሚችል ነገር አይደለም። ግን ቢሆን ራሱ ቢሳካላችሁ ራሱ ልታደርጉ የምትችሉት ህዝቡን በባርነት ውስጥ አስገብታችሁ ከዛ ትናንሽ ሀገራት ተከፋፍላችሁ ትናንሽ መንደሮች የመንደር የጎበዝ አለቃ ሆናችሁ ህዝቡን እያሸበራችሁ እየዘረፋችሁ ለመኖር ያላችሁን ህልም በገሃድ እያሳያችሁን ስለሆነ ሰውም እያወቀ እየነቃ ስለመጣ ነው እናንተን ትቶ አሸባሪን አልቀበልም ከነፃ አውጪ ጋር ህብረት የለኝም ብሎ ድምፁን ሊሰጥ ይወጣል። 2-3 የምርጫ ጣቢያዎች ላይ እንደዚህ ስላደረጋችሁ ግን ህዝቡ የመረጠው ድምፅ በማጆሪቲ ቮት ስለሚለካ የተመረጠ መንግስት ኢትዮጵያ እንዳይኖራት ልታደርጉ የምትችሉበት እድል የለም። በጣም የሚገርመው ደግሞ ከነዚሁ ታጣቂዎች መካከል ግማሾቹ ህዝብ ራሱ ወጥቶ ሰልፍ መምረጡ ምን ያክል እንዳቃጠላቸው በሰልፍ ወጥቶ የምርጫ ሂደቱ ላይ ተሳትፎ ድምፁን ሰጥቶ መመለሱ ምን ያክል እንዳበሳጫቸው መቆጣጠር አቅቷቸው ህዝብን እንደ ህዝብ እየሰደቡ ቪዲዮም ሲቀርጹ ነበር። የአማራ ህዝብ ሆይ በጣም ታሳፍራላችሁ። በጣም በዚህ ልክ ወርዳችሁ መታየታችሁ በጣም ያሳዝናል። በጣም ከሚገባው በላይ ማለት ነው። በማንጠብቀው ልክ አብይ ልትመርጥ ሰልፍ ትወጣ፣ ብልጽግና ልትመርጥ ሰልፍ ትወጣ። ድንጋይ ነው የሆናችሁ። ድንጋይ ምን እንደሆናችሁ እኛ አናውቅም። በጣም ያሳዝናል። በጣም ይህንን ቪዲዮ ሁላችሁም ሸር ኮፕሊንግ እያረጋችሁ ለዚህ ለካደ ህዝብ ሸር አድርጉልን። እናመሰግናለን። ያልደግመውም እሱ ያለውን የአማራ ህዝብ እንዲህ ሆናችኋል ያለውን ቃል አልደግመውም እኔ። ምክንያቱም ድንጋዮች እነሱ ስለሆኑ የማያስቡ ድኩማኖች እድሜ ልካቸውን የማይማሩ ባህር ውስጥ እንደተቀመጠ ድንጋይ ውሃ እንደማይሰርጸው ባህር ውስጥ የተቀመጠ ድንጋይ ምንም ቢሆን አይረስም። ልክ እንደዛ ነፃነትን በሚያቅ ዲሞክራሲን በሚያቅ ሀገረ መንግስትን መገንባት በሚያቅ ማህበረሰብ ውስጥ አድገው ነገር ግን የዲሞክራሲ ምንነት የማይገባቸው ህዝብ ድምፁን መስጠት አለብኝ ብሎ ገበሬው ከነሱ ተሽሎ የኢትዮጵያ ገበሬ በጣም አስተዋይ ነው እኔ ነኝ ካለው ይሄ ዶክተር ፕሮፌሰር ምናምን እየተባለ የሽግግር መንግስት ከሚለው ሁሉ የሀገሬ ገበሬ ይበልጣል ብዬ የምናገረው በጣም ብዙ ጊዜ በዛ ምክንያት ነው። የድምፅ መስጠትን ጥቅምና መብት ተረድቶ ድምፄ መስጠት ያውም ደግሞ እተኩስብሃለሁ እገልሃለሁ እየተባለ እየተነገረው ማንንም አልሰማም ብሎ ማስፈራሪያውን ሁሉ ረግጦ ድምፄ መስጠት አለብኝ ብሎ የወጣውን ማህበረሰብ ድምፅ መስጠት ትክክል አይደለም ብለው በዚህ ደረጃ ሲሳደቡ እየሰማናቸው እና በአጠቃላይ ሽንፈታቸውን መቆጣጠር አቅቷቸዋል። ውርደታቸውን ተከናንበዋል። ውርደት የተከናነቡት ደግሞ በህዝቡ የኢትዮጵያ ህዝብ በአጠቃላይ በእነዚህ ሰዎች ላይ ትላንትና ውርደት አከናንቧቸዋል። ሽንፈታቸውን አከናንቧቸዋል። ያደረገው ነገር ትላንትና እናንተ ነፃ አውጪ ነን ብላችሁ ተከባችኋል ብላችሁ ራሳችሁ ከባችሁን ልታጠፉን ስለሆነ የእናንተን ፕሮፓጋንዳ አንሰማም፣ የከበበንም አካል የለም፣ በድምጻችን መንግስታችንን እንመርጣለን፣ የእናንተን ማስፈራሪያ የሚያስቆመን ሰዎች አይደለንም ብሎ ነው ትላንት ህዝቡ ሰልፍ ይወጣ። ስለዚህ ለነዚህ ሰዎች የሞት ሞት መቃብራቸው ተቆፍሮላቸው ነበር። ግብአተ መሬታቸውን ነው የኢትዮጵያ ህዝብ ትላንት ይፈጸመላቸው የምርጫው ዕለት ማለት ነው። እነዚህ ሰዎች ጋር ግን አሁን ራሽናል በሆነ መንገድ እንደዚህ ነው ይሄ እኮ ልክ አይደለም፣ የህዝብ ዲሞክራሲያዊ መብት ሊረገጥ አይገባም ምናምን ብለን መግባባት አንችልም። ምክንያቱም በሰውኛ ቋንቋ ከነዚህ ሰዎች ጋር መግባባት አንችልም። እና ምንድነው በምን ቋንቋ እንግባባ ብዬ ሳስብ በጎችን የሚያናግር አንድ ሰው አገኘ። ከበጎች ጋር የሚያወራ በጎችን በቋንቋ የሚያናግራቸው ሰው። ስለዚህ ይሄ ሰውዬ እነዚህን ሸህኔዎቹን በጎች በቋንቋው ቢያናግርልን ብዬ አስብ። እንዴት ነው እስኪ ከበጎች ጋር የሚያወራው? ማን ነው ሰውየው? ታውቁታላችሁ። ሰውየውን በጣም የምንወደው አርቲስት ነበር። እንዴት ነው በጎችን የሚያናግራቸው? እስኪ እንስማና ስለ በጎችን ስለሚያናግረው ሰው የሆነ ነገር እላቸዋለሁ። ጠላውን ይጠጣል። በቃ ዝም ብሎ አናቱ ላይ ሲወጣ እኔ ጋር እየተጨቃጨቀ ነው። ምን እናድርግ ነው የምትሉኝ? እስቲ
ወይ ዘርረዋለሁ ወይ ይዘርረኛል። ሬስሊንግ አዘጋጁ ብቻ። አንተ ሐሳብ አለ ምንድነው? የምክር ሐሳብ ነው። ዘርረው ነው የምትለኝ? ምኑ ልዘርረው? የምኑ ላይ አመጣ? እዚህ ጋር ልምታው? እዚህ ስስብልታችሁ የትኛው ነው? ና ና ና ና በምናቡ ከበደ ይባላል የሰውዬ ታውቁታላችሁ። በጣም ብዙ አገርኛ ድራማዎችን የአገርኛ ዘይቤ ያላቸው በተለይ ወሎዬ ነው። በምናቡ ከበደ የወሎዬ ቅላጼ ያላቸው በገጠር የተሰሩ ድራማዎችን እንደ ጎጆ መውጫ አይነት በጣም ድሮ ልጆች እያለን ያየነው የጎጆ መውጫ ድራማ ላይ በጣም አሪፍ ተዋናይ የነበረ አይ ቲንክ በተወሰነ ደረጃ ደራሲውም እሱ የነበረ ይመስለኛል። እዚህ ጋር እንዳልሳሳት እነ አስቴር በዳኔ የታወቁበት ማለት ነው። አስቴር በዳኔ ጎጆ መውጫ ድራማ ላይ የማታስታውሷት ካላችሁ አንሾ ሁና የምትሰራው እሷ ነበረች። ዘሙዬ ሆነ የምትባለው ልጅ ግን የት እንደሄደች አላውቅም። ከዛ በኋላ በትወናው ላይ አይቻት አላውቅም። በጣም አስገራሚ ድራማ ነበር ጎጆ መውጫ። እነ አበይመር እየተባሉ የሚጠሩት እነ ችሮታው ከልካይ እነ ሊበን ሆኖ የሚሰራ ልጅ ደግሞ አለ። ስሙ ጠፋኝ። እሱ በጣም ታዋቂ አርቲስት ነው እሱም እና በጣም ምርጥ የገጠር ድራማ እየሰሩ የነበሩ ሰዎች ናቸው። እንግዲህ በምናቡ ከበደ ከዚያ አይነት የተውኔት ህይወት የምናውቀው ሰው አሁን ደግሞ በጎችን እንደዚህ እያናገረ አገኘ ነው። ያኛው በግ ጋር ለመግጠም ሲፈልግ ይሄኛውን በግ እስቲ አማክረኝ ይለዋል። ስስብልታችሁ ምኑ ጋር እና እነዚህን ሰዎች እባክህ እንደው በበጎቹ ቋንቋ አናግርልንና ሰዎች መሆን ስላልቻሉ እንደ ሰው መቆም ስላልቻሉ እንደ ሰው መራመድ ስላልቻሉ በሁለት እግራቸው ይሄዳሉ እንጂ በአራት እግራቸው መንቀሳቀስ ያለባቸው ሰዎች ስለሆኑ እንደው በምናቡ ከበደ እነዚህን በጎችህን ባናገርክበት ቋንቋ አናግርልን ለማለት እንፈልጋለን። በምናቡ ከበደ በጣም የምንወደው እኔ በበኩሌ በጣም የምወደውና ማደንቀው አርቲስት ነው። ለምንድን ነው ግን ከሚዲያው ከተውኔቱ ዓለም ከአርቱ ዓለም የጠፋው? ነው እኔ ስለማላይ ነው ስላላጋጠመኝ ነው የሚለውን ጥያቄ መጠየቅ እፈልጋለሁ። አድርሱለት። የምታውቁት ሰዎች ካላችሁ አድናቆቴንም ፍቅሬንም ለምን ጠፋህ የሚለውን መልእክት አድርሱለት። እንግዲህ እነዚህ ሰዎች ጋር በዚህ አይነት ደረጃ ሌላ ቋንቋ ፈጥረን በእንስሳኛ ቋንቋ ልናናግራቸው ካልሆነ በስተቀር እነዚህ ሰዎች ጋር ስለ ብሔራዊ ምርጫ፣ ስለ ሀገራዊ ምርጫ፣ ስለ ዲሞክራሲ፣ ስለ ነፃነት፣ ስለ ህዝብ መብት እነዚህ ጋር ተነጋግሮ መግባባት አይቻልም እና አንድና አንድ ያለው አማራጭ ያው የሚያውቁት መሳሪያ ስለሆነ በመሳሪያ ቋንቋ አናግሮ ወደሚፈልጉት ዓለም መሸኘት ነው። የሚፈልጉት ዓለም ያው ሲኦል ነው። ወደ ሲኦል እንዲወርዱ ማድረግ የመጨረሻው አማራጭ ይሆናል ብለን ተስፋ እናደርጋለን። የሸኔዎቹ ሳይሆን በጣም የሚገርመኝ እኔ አሁን እንደዚህ የምርጫ ቦርድን ማቴሪያሎች እየቀዳደዱ ምናምን ቪዲዮ እየቀረጹ የሚልኩላቸው ደጋፊዎቻቸው አይዟችሁ ጀግና በርቱ ነው የሚሏቸው። ትልቁ ህመም እኮ ያለው ደጋፊዎቻቸው አይደለም። በቃ ተሞከረ። ስንት ዓመት ተሞከረ? የዛሬ 5 ዓመት 2013 ዓ.ም ምርጫ ሲደረግ በጦርነት መሃል ሆነን ያደረግነው ወያኔ መጥቶ አሸንፈን ቀጥቅጠን ወያኔ ልከን አብቹ ግንባር ድረስ ዘምቶ አሸንፎ መጥቶ 6 ወር ባልሞላ ጊዜ ውስጥ ነው ምርጫው የተደረገው። ከዛን ጊዜ ጀምሮ ከመስከረም 30 ጀምሮ መንግስት የለም ስትሉ የነበራችሁ ሰዎች ሸኔና ፋኖ ተጣምረው ከህወሓት ጋር ተዋህደው ሻዕቢያ ተደምሮ ጽምዶ ፈጥሮ ሀገር ያፈርሳል በ45 ቀን ውስጥ የሽግግር መንግስት ይፈጠራል ስትሉ የነበራችሁ ሰዎች እንዴ በቃ ከሸፈ፣ ህዝብ አከሸፈው። ሟርታችሁን ህዝብ አከሸፈው። ምን ይሁን ነው የምትሉት? ከዚህ በኋላ ህዝብ ወጥቶ ድምጹን ሰጠ፣ የሚመራውን መሪ መረጠ፣ አለቀ፣ ተረጋገጠ። አሁን ከዚህ በኋላ መጋጋጥ ምን ለመፍጠር እንደሆነ አይገባኝ። እስከዛሬ ያላሸነፋችሁት መንግስት፣ እስከዛሬ ያላሸነፋችሁት ፓርቲ፣ እስከዛሬ ያላሸነፋችሁት አብቹ የሚባል ታላቅ ሰው አሁን ምን አድርጋችሁ ልታሸንፉት ትችላላችሁ? ይልቅንስ በየገጠሩ ያለው በየወረዳው ያለው የገጠሩ ነዋሪ እንዳይሰቃይ በቃችሁ ትጥቃችሁን አውርዱና ወደ ሰላም ሂዱ በሏቸው። ካልሆነ ነግሬያችኋለሁ፣ እነዚህ ሰዎች አሁን ወደ ሰላም የሚመጡት ለራሳቸው ሲሉ ህይወታቸውን ለማትረፍ። ከዛ በተረፈ ከዚህ በኋላ በጣም በጣት የሚቆጠሩ ጊዜያቶች ናቸው የሚቀሯቸው፣ ወራቶች
በጣም አጭር ወራቶች ማለት ነው። እኔ ከ2 ከ3 ወር በኋላ ስለ ሁለቱ ሸኔዎች ለዚህ በአጀንዳ ደረጃ እናወራለን ብዬ አላስብም። እና አሁን ከዚህ ከምርጫ ውጤት ይፋ መሆን በኋላ አዲስ የሚመሰረተው መንግስት አብቹን የሚያሸንፈው ምንም ጥርጥር የለውም። የሰራ ዓላማ ያለው ራዕይ ያለው ሰርቶ ያሳየ ጀግና አሸናፊ መሪ ስለሆነ ይመረጣል። እሱ እንደተመረጠ በቀጣይነት ስራው ምን ይሰራል የሚለውን ጉዳይ ሌላ ፕሮግራም እንሰራበታለን። ነገር ግን እነዚህ ሸኔዎች ማጥፋት የመጀመሪያ ቀዳሚ ስራው ነው ብዬ አምናለሁ። ከዛ በተረፈ በዛሬው ዕለት የያዝናቸው እንግዲህ የብሔራዊ ምርጫ ቦርድን መግለጫ ተከትሎ ያሉ አዳዲስ ሁኔታዎችን በሚያዋዛ መልኩ ወደ እናንተ ያደረስንበት ፕሮግራም ይህንን ይመስላል። በቀጣይ ሌሎች አዳዲስ መረጃዎችን ይዘን ወደ እናንተ የምንመለስ ነው የሚሆነው። የዛሬውን ፕሮግራሚንግ ግን በዚሁ እቋጫለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንዲሁም ደግሞ የቻናላችን ሜምበር ወይም አባል ቤተሰብ በመሆን ዘላቂ ድጋፋችሁን ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።